Well, the moment's arrived, and Marquinhos takes the trophy from Alexander Ceferin. The whole of Paris has dreamed about this, and now that dream becomes a reality. And Marquinhos with a smile as wide as the River Seine, and the golden confetti raining down, and his teammates ready, and he raises the trophy high. Paris Saint-Germain have won the Champions League in 2025. French football and PSG on top of the world. ጤና ይስጥልኝ። የ2024-25 የቻምፒዮንስ ሊግ አሸናፊ ፓሪስ ሴን ጀርመን ሆኗል። እንግዲህ ፒኤስጂ ኢንተር ሚላንን በሙኒክ አሊያንዝ አሬና 5-0 በሆነው ሰፊ ውጤት በማሸነፍ ነው እንግዲህ አሸናፊ የሆኑት። ፒኤስጂ በታሪካቸው የመጀመሪያ የሆነውን የአውሮፓ ቻምፒዮንስ ሊግ አሸናፊነት ነው የተቀዳጁትም በተለየ በስታይል ነው ማለት ይቻላል። በጨዋታው ከፍተኛውን ብልጫ በኢንተር ሚላን ላይ ወስደው ነበር ፒኤስጂዎች። ከረፍት በፊትም ሆነ ከረፍት በኋላ ሙሉ 90 ደቂቃውን በሁለት ቡድኖች መሃል በማይመጣጠኑ ሁለት ቡድኖች መሃል የተደረገ አይነት ጨዋታ ነበር የተመለከትነው ማለት ነው። የቻምፒዮንስ ሊግ ታሪክም በ5 ግብ ልዩነት የተጠናቀቀ ጨዋታ የለም በታሪክ። ይሄ በ5 ግብ ልዩነት አሸናፊ የተኮነበት የመጀመሪያው አጋጣሚ ነው ማለት ነው። እንግዲህ በግማሽ ፍጻሜው ኢንተር ሚላን ከባርሴሎና ጋር ተጫውቶ ወደ ፍጻሜው ሲያልፍ በሰራሁት ቪዲዮ ላይ አንድ ነገር ጠቅሼ ነበር። ያ ግማሽ ፍጻሜ ደርሶ መልስ ጨዋታ ምናልባት ከተመለከትናቸው አስደናቂ የአውሮፓ ቻምፒዮንስ ሊግ የደርሶ መልስ ጨዋታዎች ውስጥ አንዱ የሚጠቀስ ነው ተብሎ ብዙሃን የሚስማሙበት አስተያየት በደንብ ተሰጥቶ ነበር፣ በተገቢም ሁኔታ ማለት ነው። ነገር ግን ለዛ ጨዋታ በዚህ መልክ አስደናቂ መሆን የማይረሳ ታሪካዊ ጨዋታ ለመሆን ዋነኛው ተዋናይ ባርሴሎና ነው። ይህን ተናግሬ ነበር እና ባርሴሎና በመኖሩ ምክንያት በዛ ጨዋታ ላይ ነው ያ ግጥሚያ በጣም ኤክሳይቲንግ የሆነው ሞር ድራማቲክ የሆነው ያ ሁሉ ግቦች የተቆጠሩት ማለት ነው። ባርሳ ላስቆጠራቸውም ግቦች ለተቆጠረባቸውም ግቦች ኃላፊነት የሚወስደው ባርሴሎና ነው። ኢንተር ሚላን በዛ መልክ ወደ ጨዋታው እንዲመለስ በኋላ ላይ ባርሴሎና 3-2 አሁን የጁሴፔ ሜዛን የምናነሳ ከሆነ 3-2 ከመራ በኋላ ወደ ጨዋታው እንዲመለስ ኑ ካምፕ ላይም እነዛ ግቦች ቀድሞ የተቆጠሩትም ግቦች በኋላ ላይ የተቆጠረውም ሶስተኛ ግብ እነዚህ አይነት ድሎች እንዲፈጠሩ ያደረገው ባርሴሎና ነው ማለት ነው። ያን ኤክሳይትመንት የፈጠረው ኢንተር ሚላን በዛ ጨዋታ ላይ አንደኛው ተሳታፊ ቡድን መሆኑ እድለኛ ነው ብዬ ነበር እዛ ቪዲዮ ላይ የጠቀስኩት። ያንን ነው እንግዲህ ያ ቡድን አሁን ለፍጻሜ ደርሶ በዚህ መልክ ሽንፈት ያስተናገደው። ፒኤስጂ እና ባርሴሎና እጅግ በጣም የሚመሳሰሉ ቡድኖች ናቸው። ሁለቱም ፍሉዊድ የሆነ አታኪንግ ፉትቦል የሚጫወቱ ቡድኖች ናቸው። ለማየት እጅግ በጣም የሚማርኩ ኮሌክቲቭሊም አት ዘ ሴም ታይም ኢንዲቪጁዋሊም አስደናቂ የሆኑ ስብስቦች ናቸው፣ ቡድኖች ናቸው። ልዩነቱም የሆነው ከኳስ ውጭ የሚኖረው ወይ ደግሞ መከላከሉ ላይ ነው ማለት ነው። ፒኤስጂ በሃይ ፕሬስ ያደርጋል፣ ኤነርጀቲክ ነው። አት ዘ ሴም ታይም ደግሞ ግለሰቦች ተጽዕኖን ለመፍጠር ይሞክራሉ። ፕላስ ኮሌክቲቭ ፕሌዩ በጣም የሚደንቅ ነው። ነገር ግን ይሄን ሁሉ ሲያደርግ ፒኤስጂ ይሄን ፍሉዲቲ ሲያስመለክተን የዲፌንሲቭ ስቴቢሊቲው በማይናጋ መልኩ ነው ይሄን የሚያደርጉት ማለት ነው። የመከላከላቸውንም በጥሩ ሁኔታ የተረጋጋ እንዲሆንና ራሳቸውን በባርሴሎና ይጋለጥበት በነበረው ደረጃ እንዳይጋለጥ አድርገው ነው። እንግዲህ ባርሴሎና ዋነኛ የመከላከል መንገዱ ኦፍሳይድ ትራፕ ነው። የመሃል የተከላካይ ስፍራ ተጫዋቾቹ ወደ መሃል ሜዳ ተጠግተው በኦፍሳይድ ትራፕ ነው እንግዲህ የተጋጣሚ ቡድን ተጫዋቾችን ለመያዝ የሚሞክሩት። በተጋጣሚ ሜዳ ክልል ላይ በኃይለኛው በመጫን ጊዜ ባለመስጠት ስህተት እንዲሰራ የተጋጣሚ ቡድን በማድረግ ካልሆነ ደግሞ የሚያልፉበት እድል ከተፈጠረ ደግሞ በኦፍሳይድ ትራፕ ውስጥ በመክተት ነበር ማለት ነው። ይሄ በሚሆንበት ጊዜ እንግዲህ ኢንተር ሚላን በዊንግ ባክ የሚጠቀም ሁለት ዊንግ ባኮች ቀኝና ግራ ዊንግ ባክ የሚጠቀም ቡድን ነው። ዊንግ ባኮቹ የበለጠ መከላከሉንም አት ዘ ሴም ታይም ማጥቃቱንም የሚረዱ ናቸውና በአጋጣሚ የሚሄዱ ኳሶች በተለይ ደግሞ መስመር ተከላካይ ላይ የሚፈለጉ ተጫዋቾች ይሄን ማስቆም የማይችሉ ከሆነ ግቦች የመቆጠር እድል ይኖራቸዋል ማለት ነው። ባርሳ ደግሞ በዛ ጨዋታ ላይ በተለይ መጀመሪያው ጨዋታ ላይ ያው ባልዴ አልነበረም። በሁለተኛው ደግሞ ሁለቱም ኩንዴም ባልዴም መስመር ተከላካዮቹ አልነበሩ ማለት ነው። በዛ ምክንያት
በተለይ በቀኝ በኩል የቀኝ ዊንግ ባክ ቦታ ላይ ደምፍሪዝ ያው አስደናቂ ነበረ ማለት ነው። በኢንተር ሚላን በኩል የተገኙትን አጋጣሚዎች የበለጠ እንዲጠቀም አድርጎታል። 5 ግቦች ላይ እንዲሳተፍ አድርጓል በሁለቱ የደርሶ መልስ ጨዋታ ማለት ነው። ይሄን እድል የፈጠረው በባርሴሎና በግራ መስመር ተከላካይ ባልዴ አለመኖሩ ነው። ባልዴ ሲጀመር ሞር ኦፌንሲቭ ተጫዋች ነው። ወደፊት በመሄዱ ምክንያት ያን ያህል ደምፍሪስ ወደፊት የሚሄድበት እድል አይፈጠርም ነበር ማለት ነው። ተመሳሳይ ነገር በዲማርኮ ጋር ያላየ ነው። ምክንያቱም ላሚን ያማል በዛ በኩል ያለውን መስመር በጣም ቢዚ አድርጎት ስለነበረ ነው። ይሄን አይነት ነገር እድል ስላልነበረ የበለጠ በካውንተር ወይ በትራንዚሽን ግቦችን ማስቆጠር ቻሉ፣ በቆመ ኳስ ማስቆጠር ቻሉ ማለት ነው። ፒኤስጂ ግን እንደዚህ አይነት እድል የሚሰጥ አይደለም። የበለጠ አግሬሲቭሊ የሚያጠቋ ቡድን ቢሆንም በጣም ሞር ፍሉዊድ ቢሆንም የመስመር ተከላካዮቹ ፊት መስመር ላይ በጣም የሚሄዱ እንደመሆኑ አሁን በትናንት ምሽቱ ጨዋታ የመጀመሪያውን ግብ ያስቆጠረው ሀኪሚ የተገኘበት ቦታ 9 ቁጥር ተጫዋች የሚገኝበት ቦታ ላይ ነው። ቦክስ ስር ነው የተገኘው። ያ ኳስ ከዴዚሬ ዱዌ ሲሰጠው ባዶ ኳስ ነው እንግዲህ ያስቆጠረው ማለት ነው። እዛ ቦታ ላይ ሆኖ የመስመር ተከላካይ ሆኖ እዛ ቦታ መገኘቱ ራሱ የሚደንቅ ነው ማለት ነው። በእነዚህ አይነት ሁኔታ የሚፈጥሩ ስፔሶች ግን ስትራክቸሩን እንዳያጣ ተብሎ ሀኪሚ በሚገባበት ጊዜ ወይ በጥልቀት ወደፊት በሚሄድበት ጊዜ የእሱን ቦታ በአግባቡ የመሀል ተጫዋቾቹ አደሴም ታይም ደግሞ ሁልጊዜም ፒኤስጂ ጨዋታን ሲመሰርት ማለት ነው ከኋላ በቢውልድ አፕ ሲወጣ በሴንተር ባክ ነው የሚሄደው። ለምሳሌ በግራ ሴንተር ባክ በኩል ከማርኪኒዮስ እና ከፓቾ ጎን የሚሆነው በአንዳንድ አጋጣሚዎች ፋቢያን ሩይዝ ሊሆን ይችላል። ይሄ ሲሆን ኒኖ ሜንዴዝ የበለጠ ወደፊት አድቫንስድ ፖዚሽን ላይ የግራ ሃፍ ስፔሱን ቦታ ይይዛል ማለት ነው። ይሄ ሳይም በሚቀርበት ጊዜ ደግሞ ምናልባት ፋቢያን ሩይዝ እዛ ቦታ ላይ ሆንና ኒኖ ሜንዴዝ እንደ ሶስተኛ የግራ ሴንተር ባክ ይሆናል ማለት ነው። በእያንዳንዱ ወደፊት በሚሄዱት እንቅስቃሴ ላይ ያ ቦታ በአግባቡ መሸፈኑ እርግጠኛ ይሆናሉ ማለት ነው። የዲፌንሲቭ ስቴቢሊቲው መጠበቁን በደንብ እርግጠኛ ይሆናል ቡድኑ ማለት ነው። ኢንተር ሚላን ባርሴሎና ላይ ያገኘው የነበረውን አጋጣሚዎች በፒኤስጂ ጨዋታ ላይ የሚያገኙበት እድል አልነበረም ማለት ነው። ሙሉ ለሙሉ አውት ክላስ ተደርገው ምናልባት ኢንተር ሚላን ይሄ ቡድን ሞር ሪፍሬሽ መደረግ እንዳለበት የጨረሰ አይነት ቡድን እንዲመስል አድርጎ ነው እንግዲህ በፒኤስጂ 5 ግብ አስቆጥሮበት እንግዲህ አሸናፊ የሆነው ማለት ነው። እንግዲህ ግቦቹን አሽራፍ ሀኪሚ የጨዋታው ኮከብ የሆነው ዴዝሬ ዱዌ 2 ግቦችን አስቆጥሯል። አሽራፍ ሀኪሚም 1 ግብ የሆነ ኳስ አሲስት አድርጎታል። በፋይናል ጨዋታ ላይ 3 ግቦች ላይ በቀጥታ በመሳተፍ የመጀመሪያው ተጫዋች ሆኗል ዴዝሬ ዱዌ ማለት ነው። ሌላኛው ደግሞ ከቪቻ ክቫራትስኬሊያ ደግሞ አንደኛውን ግብ ነው። የመጨረሻ ደግሞ ተቀይሮ የገባው የ19 ዓመት ፈረንሳዊ ታዳጊ ሴኒ ማዩሉ 5ኛውን ግብ አስቆጥሯል ማለት ነው። አስደናቂ ውጤት ነው ለፒኤስጂ። ይህን ውጤት እኔ እንደ አንድ ጨዋታ ድል ብቻ አድርጌ የሚወስደው ማለት ነው። ፒኤስጂ እንግዲህ በዚህ ሲዝን በአውሮፓ ካየናቸው 2 አስደናቂ ቡድኖች ይጠቀሱ ቢባል አንደኛው ፒኤስጂ ነው፣ ሌላኛው ባርሴሎና ነው። ኳስን ወደን እንድንመለከት ያደረጉን 2 ቡድኖች ማለት ፒኤስጂ እና ባርሴሎና ናቸው። የግማሽ ፍጻሜ ጨዋታ ላይ ባርሴሎና በዛ መልክ ከፍጻሜ መቅረቱ እጅግ በጣም የሚያስቆጭ ነው። ምናልባት ባርሴሎና ወደ ፍጻሜ አልፎ ቢሆን ኖሮ ምናልባት በፍጻሜ ታሪክ ከተመለከትናቸው አስደናቂ ጨዋታዎች ውስጥ አንዱ ሊሆን የሚችል ጨዋታ ነው እንግዲህ ሜሲ ያደረግ ነው በፒኤስጂ እና በባርሴሎና መካከል ሊደረግ የነበረው ማለት ነው። እንደዚህ አይነት ኤክሳይቲንግ ፉትቦል የሚጫወት ቡድን ለዋንጫ ሳይደርስ ይቀር እንደገና ደግሞ ሞር ፕራግማቲክ የሆነ ሞር ሪስክ አቨርስ የሆነ ጥንቃቄ የሚያበዛ አይነት ቡድን ዋንጫ ቢያነሳ ኖሮ መልእክቱ የሚሆነው የፈለገው ኤክሳይቲንግ ፉትቦል የፈለገው ነፃነት የሚሰጥ አይነት አጫወት የፈለገ ፍሉይድ አታኪንግ ፕሌይ ቢኖር ግን መጨረሻ ላይ ክራውኗን የሚጫናት ሞር ጥንቃቄውን ያበዛው ሞር ፕራግማቲክ የሆነ ነው የሚል መልእክት ያስተላልፍ ነበር። አሁን ግን ባርሴሎና ያላደረገውን ፒኤስጂ ማድረግ ችሏል። ባርሴሎና ፒኤስጂ ቀደም ብዬ የጠቀስኩት በጣም የሚመሳሰሉ ቡድኖች ናቸው። ለማየት በጣም የሚማርኩ ኮሌክቲቭ አጫወቱም አደሴትም ግለሰቦቹም በጣም የሚደንቁ ናቸው። ይህን አይነት ጨዋታ የሚጫወት ቡድን እንደዚህ በሚያምር ሁኔታ ተጫውቶ ትልቁን ክራውንም ትልቁን ዋንጫ ማግኘት እንደሚቻል ማሳየት ነው ማለት ነው። መልእክቱ ትልቅ ነው ማለት ነው። በእንደዚህ አይነት መልክ በመጫወትም ዋንጫ ማሸነፍ ይቻላል። በእንደዚህ አይነት መልክ ነፃነት በመስጠት ሞር ፍሉዲቲው ዳይናሚክ ነው። የፒኤስጂ ነፃነቱ የሚደንቅ ነው። ፊት መስመር ላይ ያሉት 3 ተጫዋቾች ቦታ እንደፈለጉ ነው የሚቀያየሩት። በግላቸው ውሳኔዎች እንዲወስኑ በጣም ትልቁ ነፃነት አላቸው ማለት ሉዊስ ኤንሪኬ
በአግባቡ ነው ያለውን ስብስብ የተረዳው ማለት ነው። ማክሲማይዝ ፖቴንሻላቸውን የበለጠ ማክሲማይዝ እንዲያደርጉ የሚያስችላቸውን አይነት አቀራረብ ነው ሁልጊዜም ስንመለከትበት የነበረው ማለት ነው። በዚህ ሲዝን ተጫዋቾቹ አንድ ላይ በህብረት የሆነ ውጤት ለማስመዝገብ በስትራክቸር ውስጥ እንቅስቃሴ ያደርጋሉ። አት ሴም ታይም ግን ያን ስትራክቸር ባለቀቀ መልኩ ፖዚሽናሊ ሮቴት እያደረጉ ተመሳሳይ አይነት አውትፑት ለማግኘት ይጥራሉ ማለት ነው። በብዙ አጋጣሚዎች ደግሞ ግለሰቦቹ ኢንዲቪጁዋልስ ብቻቸውን የሆነ አይነት ውጤት ለመቀየር ደግሞ ምኛ ለማየት የሚማርከውን ፍሌር እንመለከታለን ማለት ዴዝሬዶን በዚህ ጨዋታ ላይ በምሽቱ ጨዋታ ላይ በተደጋጋሚ ስንመለከትበት ነበረ። ለማየት የሚማርኩ የግለሰብ እንቅስቃሴዎችን ሲያደርግ ነበር ማለት ነው። እንደዚህ አይነት እግር ኳስ ሞር ፍሉይድ የሆነ አታኪንግ ፕሌይ፣ ደፋር የሆነ ፊርለስ የሆነ አቀራረብ፣ ሞር አግሬሲቭሊ የሚጫወት ሙሉ ለሙሉ ኃላፊነት ወስዶ ለማጥቃት ሞር ፕሮአክቲቭ የሆነ አይነት አጫወት፣ በዚህ ውስጥ ደግሞ ግለሰቦች በነፃነት ከቦታ ቦታ የሚንቀሳቀሱበት፣ ተጫዋችና አንድ ለአንድ ለማለፍ የሚሞክሩበት፣ በእንቅስቃሴ የተለያየ ፍሌር የምንመለከትበት አይነት አጫወት ዋንጫ ሲያሸንፍ መመልከት ለመጪው እግር ኳስ መልእክቱ በጣም ትልቅ ነው ብዬ አስባለሁ ማለት ነው። በዚህ መልክ ተጫውቶ ማሸነፍም ይቻላል የሚል ትልቅ መልእክት ማስተላለፍ ስለሚችል ማለት ከዛ አንጻር ፒኤስጂ እግር ኳስ እንድታሸንፍ አድርጓል ብዬ መናገር እችላለሁ። ለጨዋታው እጅግ እንግዲህ አንድ ቡድን የበላይነት ሙሉ ለሙሉ የታየበት ስለሆነ ስለ አንድ ቡድን ነው ልናወራ የምንችለው በዚህ ጨዋታ ላይ ማለት ነው። ከዚህ ጋር በተገናኘ እንግዲህ በዋናነት ሉዊስ ኤንሪኬን ነው ልናደንቅ የሚገባው ማለት ነው። ይሄን አይነት ስብስብን የሚገባው አይነት አጫወት ይሄ ነው ብሎ በዛ ስትራክቸር ውስጥ ደግሞ ለግለሰቦች ደግሞ የሚገባውን ነፃነት መስጠቱ ማለት ነው። ሉዊስ ኤንሪኬ እንግዲህ ከዚህ በፊት ባርሴሎና ያለ የ2014-15 ሲዝንን ከተመለከትን ሻምፒዮንስ ሊግ አሸናፊ የሆነበት ትሬብል ዊነር የሆነበት ማለት ነው። ፊት መስመር ላይ ሜሲ የነበሩ ሜሲ፣ ሱዋሬዝ፣ ኔይማር ማለት ነው። የበለጠ ማጥቃቱ ሞር ቨርቲካል ነው። ከዛ በፊት ፔፕ ቡድኑን በያዘ ጊዜ የበለጠ ሆሪዞንታል ቅብብሎች የሚበዛበት በጣም ፖሴሽን ሄቪ የሆነ ቡድን ነበረ። አንዳንድ ምናልባት ይሄ ኳስ በአብዛኛው መቆጣጠር የሚያዝናናው የሚያስደስተው ሊኖር ይችላል። ኦፍኮርስ በስብስብ ውስጥ እንደ አንድሬስ ኢኒየስታ አይነት በጠባብ ስፔስ የሚኖረው ድሪብል ለማየት የሚማርክ አይነት ፕላስ ደግሞ ሞመንቶቹን ሪዲፋይን የሚያደርግ እንደ ሊዮኔል ሜሲ አይነት ተጫዋች ነበረ በስብስብ ውስጥ። በተለያዩ አጋጣሚዎች ነው እንደ ዴቪድ ቪያ አይነት አስደናቂ የሆነ ከኳስ ጋር ድንቅ የሆኑ ተጫዋቾች ነበሩ። ያን ያህል ደል ነበረ ወይ ደግሞ ለማየት የሚማርክ አልነበረ ብዬ አልናገርም። ነገር ግን ከዛ በተሻለ ሁኔታ ሞር ቀጥተኛ የሆነ ለተጋጣሚ ቡድንም ሪል ቻንስ የሚሰጥ አይነት አቀራረብ ነበር የኤንሪኬ ማለት ነውና በዛ አይነት አቀራረብ ለሉዊስ ኤንሪኬ ቡድኑ የትሬብል ዊነር እንዲሆን አስቻለም። በዛ ስብስብ ውስጥ የመስመር ተጫዋች የበለጠ የነበረው ኔይማር አስደናቂ የሆኑ እንቅስቃሴዎች፣ ለማየት የሚማርኩ እንቅስቃሴዎች፣ ሙቭመንቶች፣ ከኳስ ጋር ድንቅ የሆኑ እንቅስቃሴዎች ሊዮኔል ሜሲ በተመሳሳይ ሁኔታ ተመልክተናል። ያን ቨርቲካሊቲ በባርሴሎና ሳይቶናል። ከዛ በኋላ በስፔን ብሔራዊ ቡድን ስንመለከተው ደግሞ ሌላ አይነት ቡድን ነው። የበለጠ ሄቪ ፖሴሽን የሆነ ቡድን ማለት ነው ይመስል የነበረው። ምናልባት ወደዛ አመለካከት ተቀየረ እንደ ሉዊስ ኤንሪኬ አይነት የሚል መንፈስ የሚሰጥ አይነት ነበር የስፔን ብሔራዊ ቡድን ቆይታው የሉዊስ ኤንሪኬ ማለት ነው። ኳስ በደንብ የሚቆጣጠር ብዙ ሆሪዞንታል ፓሶች የነበሩት የመስመር አጥቂ ቡድኑ ስብስብ ውስጥ አለመኖሩም ሊሆን ይችላል። የፊት አጥቂ ደግሞ የፊት አጥቂ የማይጠቀም አይነት ብዙ ኳስን ለመቆጣጠር የሚፈልግ አይነት ብዙ ኳሶች ሰርኩሌት ሲያደርጉ የተመለከትንበት አጋጣሚ ነው። ወደ ፒኤስጂ ሲመጣ ግን ሁለቱንም ማድረግ የሚያስችል አይነት አቅም ነው የገነባው። ኳስ መቆጣጠር ካለበት ኳስንም ይቆጣጠራል። አት ሴም ታይም ደግሞ በቀጥታ ወይም በቨርቲካሊ ማጥቃትም ወደ ተጋጣሚ የግብ ክልል መሄድም ካለበት ተመሳሳይ ያደርጋል። ይሄ ሲሆን ስትራክቸሩን ጠብቆ ኢንቴንሲቲው ኃይለኛ ኢንቴንሲቲ ኖሮ በጣም ኢነርጀቲክ ሆኖ አት ሴም ታይም ደግሞ በስብስብ ውስጥ ያሉ በግላቸው የሆነ ተአምር መፍጠር የሚችሉ አይነት ተጫዋቾች ደግሞ ያን እንዲያደርጉ የሚያስችል እድል በመስጠት ፖዚሽናሊ ቦታ እንዲቀይሩ አት ሴም ታይም ደግሞ እግራቸው ስር ኳስ ሲገባ የግላቸውን የሚፈልጉትን ነገር እንዲያደርጉና ለውጥ እንዲፈጥሩ ወይም ዶሚኔት እንዲያደርጉ ኢንፍሉዌንስ እንዲያደርጉ ወይም ኢምፓክት እንዲፈጥሩ ጨዋታው ላይ እድሉን ፈጥሯል ማለት ነው። ስለዚህ ትልቁን ምስጋና መውሰድ ያለበት ክሬዲቱን መውሰድ ያለበት ሉዊስ ኤንሪኬ ነው ማለት ነው። ከዚህ በፊት የነበሩ የፒኤስጂ ቡድኖች በተደጋጋሚ ሲጠቀስ
እንደነበረው ያው ግለሰቦች ላይ ሞር ፎከስ ያደረገ ነው። ስታሮች የነበሩት ግለሰቦቹ ነበር። ሜሲ ልንል ይችላል፣ ኔይማር ሊሆን ይችላል፣ ምባፔ ሊሆን ይችላል፣ ካቫኒ ሊሆን ይችላል፣ ወይ ዝላታን ሊሆን ይችላል። በተለያየ ጊዜ የነበሩ የፒኤስጂ ቡድኖች ላይ ግለሰቦች ነበሩ ትላልቅ ስታሮቹ። የዚህ ስብስብ ግን ስታር ሉዊስ ኤንሪኬ ነው ማለት ነው። ይሄን ቡድን በዚህ መልክ አሴምብል ያደረገ አደሴም ታይም ደግሞ በዚህ ኮሌክቲቭ ወርክ ውስጥ ማለት ነው ግለሰቦችም የበለጠ ሻይን እንዲያደርጉ አቅማቸውን እንዲያሳዩ ፖቴንሻላቸውን ማክሲማይዝ እንዲያደርጉ ያደረገው ሉዊስ ኤንሪኬ ትልቁ ክሬዲት መውሰድ ይገባዋል ማለት ነው። ሌላ ከዚህ ድል ጋር በተገናኘ መጠቀስ ያለበት እንግዲህ የቡድኑ እንግዲህ ስፖርቲንግ አድቫይዘር የሆነው ሉዊስ ካምፖስ ነው ማለት ነው። ሉዊስ ካምፖስ ሲጀመር ሉዊስ ኤንሪኬ ወደ ፒኤስጂ እንዲመጣ ያግባባው ግለሰብ ነው። ከዛ በተረፈ ደግሞ ወደ ፒኤስጂ ሉዊስ ካምፖስ ራሱ ከመምጣቱ በፊት በሞናኮም ቆይታው ሞናኮ የፍሬንች ሊጋ በ2017 ሻምፒዮን ሲሆን በዛ ስብስብ ውስጥ እነ በርናንዶ ሲልቫ ከቤኔፊካ ቢ ቡድን እንዲመጣ ያደረገ እንደነ ምባፔ አይነት ተጫዋቾችን ቡድን ውስጥ ትልቅ ሚና እንዲኖራቸውና ቡድኑ የሊጋ ሻምፒዮን እንዲሆን ያስቻለ ግለሰብ ነው ማለት ነው። ትልቁን ስራ የሰራ ነው ለሞናኮ በጊዜው። ከበርናንዶ ሲልቫ በተጨማሪም እንደ ፋቢኒሆ እንደ አንቶኒ ማርሻል አይነት ተጫዋቾችም ወደ ስብስቡ ላይ ትልቅ ተጽዕኖ እንዲፈጥሩ በኋላ ላይም በተሻለ ዋጋ ወደ ተለያዩ ክለቦች እንዲሄዱ ያደረገ ግለሰብ ነው ሉዊስ ካምፖስ ማለት ነው። ከዛ ወደ ሊል ከሄደ በኋላ ሊልም የፍሬንች ሊጋ አሸናፊ እንዲሆን በ2017-18 ይመስለኛል ሻምፒዮን እንዲሆን ያስቻለ በዛ ስብስብ ውስጥ እንደ ቪክቶር ኦሲሜን አይነት ተጫዋች ወይ ደግሞ እንደ ገብርኤል ማጋሌስ አይነት አስደናቂ አገልግሎት እንዲሰጡና ወደ ቡድኑ እንዲመጡ ያደረገ ነውና በሄደበት ክለብ በቡድን ግንባታ ውስጥ ትልቁን አስተዋጽኦ ሲያደርግ የነበረ ነው። ወደ ፒኤስጂም ከመጣ በኋላ እንግዲህ እነዚህ አይነት አስደናቂ የሆኑ ወጣቶች አት ዘ ሴም ታይም ኮሌክቲቭሊም ትልቅ ኮንትሪቢዩሽን ያላቸው በግልም አስደናቂ የሆኑ ለማየት የሚማርኩ አይነት ስብስብ እንዲኖር በማስቻል በቡድን ግንባታው ላይ ትልቁን አስተዋጽኦ አሳርፏል ማለት ነው እና ሌላኛው ለዚህ ሚና ትልቅ ምስጋና ለዚህ ውጤት ትልቅ ምስጋና ሊወስድ የሚገባው ይሄ የስፖርቲንግ አድቫይዘሩ የፒኤስጂ ሉዊስ ካምፖስ ነው ማለት ነው። በተረፈ ኢንተር ሚላን በእድሜ አሁን ከዚህ በፊትም ሲጠቀስ እንደነበረው በእድሜ የገፉ የተለያዩ ተጫዋቾችን የያዘ አይነት ቡድን ነው። በአብዛኛው በፒኤስጂ ጨዋታ ኢቭን ግብ የማስቆጠር እድልም ከኖሮ ከቆመ ኳስ ሊሆን ይችላል። አንደኛው አጋጣሚ ብዬ ከጨዋታው በፊት በሰራሁት ቪዲዮ ላይ ጠቅሼ ነበረ። በመጀመሪያው አጋማሽ በተለይ ይሄን እድል ለመፍጠር ወይም ደግሞ የተወሰነ የተሻለ እድል ለማግኘት የሞከሩት በመጀመሪያው አጋማሽ በማርከስ ቱራም አማካኝነት ከማዘመት የተነሳ ኳስ ነው እና የግብ እድሎች ሊፈጠሩ ሲሞከሩ የነበረውም አንደኛው ከቆመ ኳስ በተገኙ አጋጣሚዎች ነው እና በብዙ መልኩ ቡድኑ በቃ ከአቅሙ በላይ ሆኖበት ነበር ፒኤስጂ ማለት ነው። ከኳስ ውጭም ከኳስ ጋም ያለውን ኢነርጂ በተመሳሳይ ኢነርጂ ኮምፒት ማድረግ አልቻለም ነበር ቡድኑ ማለት ነው። ሰከንድ ሃፍ እንደተጀመረ የተወሰነ ደቂቃ የሆነ መፍጨርጨር አይነት ስሜት ተመልክተን ነበር። ነገር ግን ያን ያህል ዋጋ ሊሰጠው የሚችል አይነት ትርጉም ያለው እንቅስቃሴ አልተመለከትንም ነበረ ማለት ነው። በኢንተር ሚላን በኩል ግን ለዚህ ለፍጻሜ ለመድረሱ ትልቁ ሚና የተጫወተው አሰልጣኙ ሲሞኔ ኢንዛጊ መሆኑ ግልጽ ነው። እንግዲህ ቡድኑ በዚህ መልክ ሞር ፕራግማቲክ በሆነ አቀራረብ ባለፈው ሲዝኖች ላይ የባለፈው ሲዝን ላይ እንግዲህ ሴሪያ ሻምፒዮን እንዲሆን አስችሎታል። በቅርብ ዓመታት ደግሞ በሶስት ሲዝኖች ደግሞ ሁለት ጊዜ ለፍጻሜ ለሻምፒዮንስ ሊግ ፍጻሜ እንዲደርስ አስችሎታል። የኮፓ ኢታሊያ ሻምፒዮን ከዚህ በፊትም እንዲሆን አስችሎታል ማለት ነው እና በዋናነት ክሬዲቱን ሲሞኔ ኢንዛጊ የሚወስድ ይሆናል። በተለይ ደግሞ በውሰት የተገኙ ተጫዋቾች እድሜያቸው ገፋ ያለ በተለያዩ ክለቦች አልሳካ ያላቸው አይነት ተጫዋቾችን ሰብስቦ በዚህ መልክ ውጤት ማስመዝገቡ አንደኛ ዋጋ የሚያሰጠው ነው። ሌላኛው ደግሞ ለዚህ ዋጋ ሊሰጠው ወይም ክሬዲት ሊሰጠው የሚገባው የቡድኑ ሲኢኦ ቺፍ ኤግዚኪዩቲቭ ኦፊሰሩ ማለት ነው ጁሴፔ ማሮታ ነው ማለት ነው። እንግዲህ እንደ ሉዊስ ካምፖስም ጁሴፔ ማሮታ ከኢንተር ሚላን በፊት አስገራሚ የሆኑ ስራዎችን ሲሰራ ነው የመጣው። በ2000 መጀመሪያ አካባቢ ወደ 2002 አካባቢ ወደ ሳምዶሪያ ከሄደ በኋላ ሳምዶሪያ ሴሪቢ ነበር የሚገኘው፣ ወደ ሴሪያ እንዲያልፍ አስችሎታል። ከዛ በኋላ ወደ ዩቬ 2010 አካባቢ ሄዶ ዩቬ ተከታታይ የሴሪያ ሻምፒዮን በሚሆንበት አጋጣሚ በተለይ ካልቺዮፖሊ ቅሌት በኋላ ዋንጫዎችን በተደጋጋሚ እንዲያሸንፍ አስችሎታል ዩቬ ማለት ነው። ከዛ በኋላ ወደ ኢንተር ሚላን መጥቶ 2018 ላይ
በሁለት አጋጣሚ ቻምፒዮንስ ሊግ ፋይናልም ሲደርስ ቡድኑ ሴሪያም ሻምፒዮን ኮፓ ኢታሊያም ሻምፒዮን ሲሆን የቡድን ግንባታው ላይ ትልቁን አስተዋጽኦ አሳርፏል ማለት ነው ጁሴፔ ማሮታ። ሌላ ክለቡ ላይ በሰራው ሚና ቦታ ሊሰጠው የማናቆ ሊሰጠው የሚገባው ይሄ የኢንተር ሚላን ቺፍ ኤግዚኪዩቲቭ ኦፊሰሩ ጁሴፔ ማሮታ ነው ማለት ነው። ነገር ግን በአጠቃላይ ቀደም እንደጠቀስኩት ስለ ኳስን እንድንወደው ስላደረገን ነገር ስናወራ ግን ያንን እግር ኳስን ለመመልከት ምክንያት የሚሆነን እንቅስቃሴ ስንመለከትበት የነበረው በዚህ ሲዝን ባርሴሎና እና ፒኤስጂ ነው ማለት ነው። ፒኤስጂ በማራኪ እግር ኳስ ስትራክቸር ወይም ሲስተም የተጫዋችን ነፃነት ሳይገድብ ነፃነቱን በአግባቡ ሰጥቶ ለማየት በሚማርክ መልክ ኢንቴንሲቲውን ጠብቆ ዘመኑንም መስሎ አደሴም ታይም ደግሞ ያለፈውንም ዘመን አስታውሶ በዛ መልክ አስደናቂ አቀራረብ ቡድኑ አሸናፊ እንዲሆን የተቻለው ደግሞ በፒኤስጂ አማካኝነት ነው። ተገቢ የሆነ የሚገባቸውን ድል ነው ያስመዘገቡት ፒኤስጂዎች ማለት ነው። እንግዲህ ጨዋታው የተደረገው በሙኒክ አሊያንዝ አሬና ነው። ለአምስተኛ ጊዜ ነው በሙኒክ አሊያንዝ አሬና የሻምፒዮንስ ሊግ ፍጻሜ ሲደረግ ማለት ነው። ከዚህ በፊት በነበሩ 4 አጋጣሚዎች ፍጻሜዎች ጨዋታዎቹ ሲደረጉ አዳዲስ አሸናፊዎች ነበር ድል ያደረጉት ማለት ነው። በጨዋታው ኖቲንጋም ፎረስት ለመጀመሪያ ጊዜ ሻምፒዮን ሲሆን 1979 ጨዋታው የተደረገው እዚህ ሙኒክ ላይ ነው። ኦሎምፒክ ማርሴይም ለመጀመሪያ ጊዜ በ1993 አሸናፊ ሲሆን ኤሲ ሚላንን በማሸነፍ በተመሳሳይ ሙኒክ ላይ ነው ጨዋታው የተደረገው። በ1997 ደግሞ ቦሩሲያ ዶርትሙንድ ለመጀመሪያ ጊዜ አሸናፊ ሲሆን የሻምፒዮንስ ሊግን ጁቬንቱስን 3-1 በማሸነፍ ለመጀመሪያ ጊዜ በቀጥታ የተመለከትኩት የቻምፒዮንስ ሊግ ፍጻሜ ጨዋታው ነው። ይሄ ዩቬ ከዶርትሙንድ ማለት ነው። እሱም ጨዋታ የተደረገው ሙኒክ ላይ ነው። ከዛ በኋላ ቼልሲ 2012 ላይ ከባየር ሙኒክ ጋር እዚሁ ሙኒክ ላይ ነው የተደረገው። ቼልሲ የመጀመሪያ የቻምፒዮንስ ሊግ ድሉን ሲያስመዘግብ፣ ትናንት ምሽት ደግሞ ፒኤስጂ በታሪኩ የመጀመሪያውን ሲያስመዘግብ ያው ሙኒክ ላይ ነው ጨዋታ የተደረገው ማለት ነው። እንግዲህ ሙኒክ የመጀመሪያ የሆነ ታሪክ የመስሪያ ቦታ ሆነ ማለት ነው። ከዛም በተጨማሪ ከጨዋታው በፊት በሰራሁት ቪዲዮ ላይም ጠቅሼው ነበር። ይሄ ሲዝን ዋንጫ ያላሸነፉ ታሪክ የሰሩበት ሲዝን ነው ማለት ይቻላል። ስፐርስ የአውሮፓ ሊግ ሻምፒዮን ሆኗል። ቦሎኛ የኮፓ ኢታሊያ አሸናፊ ሆኗል። ኒውካስል ከዓመታት በኋላ ዋንጫ ማግኘት ችሏል። ክሪስታል ፓላስ ለመጀመሪያ ጊዜ ዋንጫ አግኝቷል። ይህን የመሳሰሉ ታሪኮች የተሰሩበት ሲዝን ነው ማለት ነው። ያ ታሪክ እንግዲህ ቀጣይ ነው የሆነው የፒኤስጂ አሸናፊ መሆን ማለት ነው። በታሪኩ የመጀመሪያውን ዋንጫ በማግኘት ይህንንም 5 ግቦችን በማስቆጠር በቻምፒዮንስ ሊግ ታሪክ በዚህ ያህል የግብ ልዩነት ሲጠናቀቅ የመጀመሪያው በመሆን ማለት ነው። ከዚህ በፊትም ሰፊ የግብ ልዩነት በፍጻሜ ጨዋታ የተመለከትነው በቻምፒዮንስ ሊግ በ1993-94 ይመስለኛል የተመለከትነው የፋቢዮ ካፔሎ ኤሲ ሚላን እና የዮሃን ክራይፉ የድሪም ቲም የሚባለው ባርሴሎና መካከል ነው ማለት ነው። 4-0 በሆነ ውጤት ኤሲ ሚላን ያሸነፈበት ጨዋታ ነው። ከዛ በፊትም ኤሲ ሚላን ስቱዋ ቡካሬስትን በተመሳሳይ 4-0 አሸንፎ ሻምፒዮን ሆኖ ነበረ። ከዛ በኋላ የ4 ግብ ልዩነት የለም። 4 ግቦች ተቆጥረው ሊያውቁ ይችላሉ። ነገር ግን በ4 ግብ ልዩነት የተጠናቀቀ የፍጻሜ ጨዋታ አልነበረም። ከ4 ግብም አለፍ ብሎ በ5 ግብ ልዩነት የተጠናቀቀ የመጀመሪያው የፍጻሜ ጨዋታ መሆን ችሏል ማለት ነው። ቻምፒዮንስ ሊጉ ወደ ፓሪስ ሄዷል ማለት ነው። ለመጀመሪያ ጊዜ ፈረንሳይም ሁለተኛ የቻምፒዮንስ ሊግ አሸናፊ ክለብ ከኦሎምፒክ ማርሴይ በኋላ ማግኘት ችላለች ማለት ነው። እንዴት አገኛችሁት? ጨዋታው መቼም የአንድ ቡድን የበላይነት የተመለከትንበት ጨዋታ ነው። ነገር ግን ምን ነገር ጠብቃችሁ ነበርና ጨዋታ ላይ ምን አገኛችሁ? እስኪ ሀሳባችሁን በኮሜንት መስጫው ላይ ያስፍሩልኝ። አመሰግናለሁ።